በሕይወቱ ውስጥ ማንም እንዲያውቁቦት የማይፈልገው አንድ ጥቁር ክፍል አለ። ያ በራሱ ላይ የምትፈርዱት ፍርድ እኔ ለዚህ አልበቃም፣ እኔ ዋጋ የለኝም የሚል የውስጥ ስቃይ ነው። ብዙዎቻችን ከሰው ተደብቀን የምናለቅስበት፣ አንገታችንን ደፍተን የምንሄድበት አንድ ስም አለ፣ ሀፍረት። ሀፍረት ልክ እንደ ሰንሰለት ነው። ታሪክህን እንዳትናገር፣ ለውጥን እንዳትመኝ፣ ሕይወትህን በሙሉ ሳንባ እንዳትተነፍስ ያደርግሃል። ዛሬ ግን ይህንን ሰንሰለት እንበጣጥሰዋለን። የስሜት ብልህነት ያላቸው ሰዎች ሀፍረትን እንዴት እንደሚገጥሙትና ወደ ብርሃን እንደሚቀይሩት 8 የሕይወት ምስጢሮችን አብረን እናያለን። ተዘጋጅ። ዛሬ ራስህን ነፃ የምታወጣበት ቀን ነው። አንደኛ፣ ለህመሙ ስም አውጡለት። አብዛኛው ሰው ደብሮኛል ወይም ጭንቅ ብሎኛል በሚል ደብዛዛ ቃል ውስጥ ይደበቃል። ነገር ግን የውስጥ ጥንካሬ ያላቸው ሰዎች ስሜታቸውን ቁልጭ ባለ ቃል ይጠሩታል። አዎ፣ አሁን የተሰማኝ ፍርሃት ነው፣ ምክንያቱም ተሸንፌያለሁ። ወይም አዎ፣ ሰዎችን ስላሳዘንኩ ራሴን ዝቅ አድርጌ እያየሁ ነው። ይህ ለምን አስፈለገ? ምክንያቱም ጠላትን በስሙ ካላወቅከው ልታሸንፈው አትችልም። ስሜትህን በስሙ ስትጠራው ያ በውስጥ የሚነደው እሳት እየቀዘቀዘ ይሄዳል። ስሜትህን ዕቃ አድርገው እንጂ ዕቃው አትሁን። ስም ስትሰጠው አንተ በላይ ትሆናለህ። ሁለተኛ፣ አንተና ስህተትህ አንድ አይደላችሁም። ይህንን ቃል በልባችሁ ጽላት ላይ ቅረጹት። ስህተትን መስራት አልረባም አያሰኝም። በጣም የሚያሳዝነው ብዙዎቻችን ስህተት ስንሰራ ስህተት ሰርቻለሁ አንልም። እኔ ራሴ ስህተት ነኝ እንላለን። እኔ ውድቀት ነኝ እንላለን። እኔ ውድቀት ነኝ ካልክ ተስፋ የለህም። ውድቀት አጋጥሞኛል ካልክ ግን መነሳት ትችላለህ። አንድ ድፍ በልብስ ላይ ቢኖር ልብሱ ቆሸሸ እንጂ ልብሱ ቆሻሻ ነው አይባልም። አንተም እንደዛው ነህ። የሰራው ስህተት ታሪክህ እንጂ ማንነት አይደለም። አንተ ከሰራው ክፉ ነገር ሁሉ ትበልጣለህ። ሶስተኛ፣ ዝምታን በታማኝነት ስበሩት። ሀፍረት የሚኖረው በጨለማ ውስጥ ነው። ልክ እንደ ምስጥ ውስጡን እየበላ ይጨርሰሃል። ራሳችንን የምናገለው ሰዎች ካወቁብኝ ይጠሉኛል በሚል ፍርሃት ነው። ግን እውነቱ ሌላ ነው። ታሪክህን ለምታምነው፣ ለሚረዳ፣ ለሚወድ ሰው ስታጋራ የሀፍረት ኃይል ይተናል፣ ይሄዳል። ሸክሙም ከትከሻ ላይ ሲወርድ ይሰማሃል። እርግጥ ነው ልብህን ለማንኛውም ሰው አትክፈት። ነገር ግን ቁስልን የሚያክምልህ አንድ ሰው ግን የግድ ያስፈልግሃል። ዝምታን ስበረው፣ ያኔ ነፃ ትወጣለህ። አራተኛ፣ ለራስህ ደግ ሁን። ለምንድን ነው ለሌላው ሰው የምትራራውን ያህል ለራስህ የማትራራው? ጓደኛ ቢወድቅ አይዞ ትነሳለህ ትለዋለህ። አንተ ስትወድቅ ግን ራስህን በቃላት ትገርፋለህ። የስሜት ብልህነት ያላቸው ሰዎች ለራሳቸው ምርጥ ጓደኛ ናቸው። ለምን እንዲሆንኩ ብለው ራሳቸውን አይወቅሱም። ይልቅስ እንደ ሕፃን ልጅ ራሳቸውን አቅፈው አሁን ምን ላደርግልህ፣ እንዴት ላጽናና ይላሉ። ለራሴ የምትሰጠው ርኅራኄ ልብህን ይጠግነዋል። ራስህን መውደድ ስትጀምር ሀፍረት የሚቀመጥበት ቦታ ያጣል። አምስተኛ፣ የውስጥ ወቃሽ ድምፅን ገስጹት። በአእምሮ ውስጥ 24 ሰዓት የሚጮህ አንድ ድምፅ አለ። አትችልም፣ አያምርብህም፣ አትረባም የሚል። ያ ድምፅ የእግዚአብሔር አይደለም፣ የፍርሃት እንጂ። ብልህ ሰው ይህንን ድምፅ በጥያቄ አፋጥጠዋል። ይህ የምትለው እውነት ነውን? ማስረጃ የት አለ? ያ የውስጥ ወቃሽ ድምፅ በጣም ጨካኝ ሲሆን እንዲህ በለው፣ ለማንም የማልናገረውን ክፉ ቃል ለራሴ አልናገርም። ውሸቱን አትቀበል፣ አንተ ውድና የተከበርክ ነህ።
6ኛ ከመሸሽ ይልቅ መጋፈጥ። ሀፍረት ሲመጣ ብዙዎቻችን እናመልጣለን። አንዳንዶቻችን በመጠጥ፣ አንዳንዶቻችን በስራ ብዛት፣ አንዳንዶች ደግሞ በማህበራዊ ሚዲያ። ግን የምትሸሸው ነገር ሁሉ እየተከተለ ይዞሃል። የስሜት ጀግንነት ማለት ስሜቱን ፊት ለፊት መመልከት ነው። አዎ አሁን ተሳስቻለሁ፣ አዎ አፍሬያለሁ ብለህ ስሜቱ እንዲያልፍ ፍቀድለት። ልክ እንደ ማዕበል ይመጣል፣ ያልፋል። ከሸሸኸው ግን ሁሌም ከኋላ ይኖራል። ተጋፈጠው፣ ያኔ ትገራዋለህ። 7ኛ ኃላፊነትን ውሰድ፣ ግን ራስህን አትጉዳ። ሰው ነህና ትሳሳታለህ። ስህተትህን እመን፣ ይቅርታ ጠይቅ፣ ካሳ ክፈል። ነገር ግን ካሳ ከከፈልክ በኋላ እዛው ተንበርክከህ አትቅር። ብዙ ሰው እድሜ ልኩን ራሱን እየቀጣ እኔ ይሄ አይገባኝም እያለ ራሱን ከበረከት ያርቃል። ይህ ጸጸት ሳይሆን ራስን ማጥፋት ነው። ስህተትህን አስተካክለ ቀና በል። አምላክ ይቅር ካለ አንተ ማን ነህ ራስን የምትቀጣው? በጸጋ ተራመድ። 8ኛ ሀፍረትን ወደ ጥበብ ቀይረው። የመጨረሻውና ትልቁ ሚስጥር ይህ ነው። ሀፍረት እንደ ውርደት ሳይሆን እንደ መማሪያ ተጠቀምበት። ይህ ውድቀት ምን አስተማረኝ? የትኛው የባህሪ ክፍል ነው መታረም ያለበት ብለህ ጠይቅ። ከሀፍረት እሳት ውስጥ አልፈ ስትወጣ የምትወጣው እንደ ቀድሞ ሆነ አይደለም። ይበልጥ ጠንካራ፣ ይበልጥ አስተዋይና ይበልጥ ሩሩ ሆነ ነው። ቁስልህ ለሌሎች መድኃኒት ይሆናል። ያንተ ታሪክ ለሌሎች ተስፋ ይሆናል። ወዳጄ ዛሬ አንገትህን ቀና አድርግ። ያለፈው ታሪክ ሰንሰለት አይሆንብህ። የሰራኸው ስህተት ለወደፊት ስኬት ግብዓት ነው። አንተ ዛሬም ብርሃን ነህ። ዛሬም ትርጉም ያለ ሰው ነህ። ይህ ቪዲዮ ልብህን ነክቶት ከሆነ ይህ መልእክት መስማት ለሚገባው አንድ ጓደኛ ላክለት። አብረን እንማር፣ አብረን እንውደቅ፣ አብረን ደግሞ እንነሳ። ሰብስክራይብ በማድረግ የዚህ ቤተሰብ አባል ይሁኑ። ያስታውሱ፣ ከሀፍረት ጀርባ ትልቅ ክብር አለ። በቀጣይ ቪዲዮ እስክንገናኝ ሰላም ለእናንተ ይሁን።